ቤተሰብ አብርሽ ዛሬ እንግዲህ ሄርሜላ ጋር መጧል። ሄርሜላም ልትቀበለው ፈቃደኛ አይደለችም። አብርሽም እንግዲህ ልትቀበለኝ ያልቻለችበት ምክንያት ይሄ ነው ብሎ ተናግሯል። እንዲሁም ደግሞ ዛሬ አዲስ ሰው መጧል በሄርሜላ ቤት ማለት ነው። እስከ ዛሬ ወንድምም እህትም ጓደኛም ጎረቤትም ዘመድ አዝማድም ነን ያሉ ሰዎች ሲመጡ አይቻላቅም። አሁን ግን የሄርሜላ ወንድም ነኝ የሚል አንድ ሰው መጧል። አንድ ወጣት ልጅ እና ቤት ሄዶ ሄርሜላ ጋር አብርሽ ሲያንኳኳ የከፈተለት በሩን የሄርሜላ ወንድም ነው። ደንግጦ ነበር፣ ግን ደግሞ በስርዓት ነው ያስተናገደው። ግባና አውራት አለው። እያወሩ ነበር፣ ግን ሊግባቡ አልቻሉም። ምክንያቱም በቃ ቆርጦልኛል፣ በቅቶልኛል፣ በቃ ከአንተ ጋር መሆን አልፈልግም፣ እንዲሁ ይሻለኛል በማለት እንግዲህ ነግረዋለች። አብርሽ ደግሞ አይ አብረን መሆን አለብን ነው እያላት የሚገኘው። ይሄ ጸብ የተነሳው እንግዲህ ታውቃላችኋ፣ ከዚህ በፊት ዳኒ እያስፈራራው ዳኒ ይህንን አድርግ የሚለውን ነገር ሁሉ ሲያደርግ ነበረ የነበረው። እኔ እንደውም ከሄርሜላ ለመራቅ የፈጠረው ዘዴ ምናምን ሴራ ነበር የመሰለኝ። ነገር ግን እሱ ነገር ሳይሆን በቃ ዳኒ እያስፈራራው ነበረ በወቅቱ። አልፈልግሽም፣ በቃ የራሽን ኑሮ ኑሮ የራሽን ህይወት ኑሪ ምናምን ብሎ እንደማይፈልጋት እየነገራት ነበረ። ሄርሜላ ደግሞ እባክህን ተገደ ነው የሆነ ነገር ተፈጥሮ ነው ወይ ምንድን ነው አስረዳኝ፣ ከልብ ነው ወይ ብላ ብትጠይቀውም እሱ በዛው ጭክና አድርጎ ቁርጥ አድርጎ እንደማይፈልጋት ነበር ሲነግራት የነበረው። እች ልጅ እንግዲህ ተስፋ እስከ መቁረጥ አይነት ደረጃ ደርሳለች። ፈለገችው፣ ተቀበለችው፣ ደገፈችው፣ አበረታታችው። ግን በሰዓቱ ደስ የማይል ቃል ነበር የተናገራት። አንድ ሰው በጣም አብዝቶ አንድ ሰው እየፈለገ ያን ሰው ስሜቱን የሚጎዳ ንግግር ከተናገረው በጣም አስቀያሚና በጣም ከባድ ነው የሚሆነው። በተለይ ደግሞ ለዛ ሰው መልካም ነገር እያሰባችሁለት፣ መልካም ነገር እያደረጋችሁለት፣ በጣም ዋጋ እየከፈላችሁለት፣ ግን ያ ሰው የእናንተ ዋጋ ካልገባው በጣም ስሜቱ ከባድ ነው እና ሄርሜላ በዛ መንገድ ነው እንግዲህ እኔ እስከማውቀው ድረስ ሄርሜላ በእርግጥ ያው የሰው የሆነን ሰው ነው ለእኔ ካልሆነ ብላ ድረቅ ያለችው፣ ወይ ደግሞ ያልሆነ ለእሷ የማይሆናት ሰውን ነው ስትመኝ የነበረው። ለእሷ ዘላቂ የሆነ ፍቅርን ደስታን የሚሰጣትን ሰው አይደለም ምርጫ ያደረገችው፣ የማይሰጣትን ሰው ነው። ሌላ የራሱ ዓለም የራሱ ህይወት በራሱ ዛቢያ የሚንቀሳቀስ ሰው ነው ይሄኔ ካልሆነ ብላ በግድ እንግዲህ ወደ እሷ እየሳበችው የነበረው። ነገር ግን አብርሽ ደግሞ ተስፋ ሰጣት። የሆነ ሰዓት ላይ ማቋረጥ ስትፈልግ አይ ብሎ ይመጣል። ከዛ የሆነ ሰዓት ላይ ደግሞ የሆነ ነገር ሲኮሽ ሲል ይሄዳል ተቷት እና ሲፈልግ ይሄዳል፣ ሲፈልግ ይመጣል፣ በአጭሩ ማለት ነው። እና ለሄርሜላ ያለው ቦታ በጣም ትልቅ ቦታ እንዳለው ምናምን ያውቃል፣ ይናገራል። ግን ቦታ ያለው እስከሆነ ጊዜ ነው። እውነቱን የምነግራችሁ ነገር በአጭሩ 100% አብርሽ ለሄርሜላ የሚሆና ሰው አይደለም። ሲፈልግ ይሄዳል፣ ሲፈልግ ይመጣል፣ ሲፈልግ አስቀያሚ ቃል ይናገራታል፣ ሲፈልግ ደግሞ ይቅርታ ይጠይቃታል። እና አንዳንዴ በእሷ ቦታ ሆናችሁ ብታስቡት፣ ወይ ደግሞ እንኳን አይደለም አፈቅረዋለሁ ብላችሁ የምታስቡትን ሰው ይቅርና እንደው ሲጓደኛችሁ የሆነ ሰው አለ ሰንበዲ በቃ መንገድ ላይ እንኳን አግኝቷችሁ ኢግኖር ቢያደርጋችሁ ወይ ደግሞ አላስፈላጊ ቃል ቢናገራችሁ ምን አይነት ስሜት ይሰማችኋል? ያንን ነው ምላችሁና ሄርሜላ እኔ እስከማውቀው ድረስ መጥፎ ባህሪ የለባትም፣ የዋህነች። ሁሉንም ነገር በቃ ተስፋ ነበራት ከእሷ ጋር ጥሩ ህይወት ቢኖረው ኑሮ ህይወቱ ቢስተካከል የተሻለ ቦታ ላይ በቃ እሷ ሩታ ከምታደርገው ነገር ወጣ የተሻለ ኑሮ ልትሰጠው፣ የተሻለ ህይወትን ልትሰጠው፣ የተሻለ የፍቅር ግንኙነት እንዲኖራቸው ለማድረግ እውነት ወጣ ወርዳለች፣ ጥራለች፣ ግራለች። ግን ያ ነገር በቃ መጀመሪያም አመጣጧ ትክክል አልነበረም። ለሷ ላልተፈቀደ ሰው ነው በቃ የኔ ካልሆነ ብላ። በእርግጥ አይፈረድባትም። አንደኛ የማይፈረድባት ይሄ ስሜት ነው፣ ያው ፍቅር ነው። ሁለተኛ ነገር አብርሽ ነው ያ ሁሉ መንገድ እንድትሄድ ፍቅሯ እንዲጨምር ተስፋዋ እንዲጨምር እየተላላሰ ያቀፈ እየሳመ የሆነ ቦታ እየሄደ ምናምን ራቁታቸውን ሳይቀር አይታችኋል። ስንት ቪዲዮ ተለቋል፣ ስንት ነገር አይናችን ጉዳይቷል። እና በዛ መንገድ አስቀጠላት። እች ልጅ እየገፋች እየቀጠለችበት ሄደች፣ ወደ ላይ ወጣች። ከዛስ አብርሽ መጥቶ ድንገት አልፈለግሽም ይላታል፣ ወይ የሆነ ነገር ይላታል። እች ልጅ ትጎዳለች። ምክንያቱም ለአብርሽ ምንም ነገር ቢላት ምንም ለሱ ምንም ማለት አይደለም። ምንም የሚጎዳውም የሚያጣውም የሚቀነስበት የሚሰማው ምንም አይነት ስሜት የለም ምንም ቢባል። ምክንያቱም እሷ ነች እንጂ ያፈቀረችው እሱ አይደለም። እሷ ነች እንጂ አብዝታ የፈለገችው እሱ አይደለም። ለጊዜው በቃ ከሩታ ጋር መሆን ስላልቻለ ሄርሜላ ጋር መሆንን መርጧል። ምክንያቱም የተለየ ፍቅር እየሰጠችው ነው፣ እየተንከባከበችው ነው፣ እየወደደችው ነው።
እንደምታፈቅረው ደጋግማ እየነገረችው ነው። ሩታ በዚህ ሰዓት ልታደርገው የማትችለውን ነገር ሄርሜላ እያደረገችለት ነው። ሶ በዚህ ሰዓት ሁለቱንም ማጣት አይፈልግም። ሩታንም አጡ ሄርሜላንም አጡ መኖር አይችልም። ሶ ምርጫው ምንድነው የሚሆነው? የሄርሜላ ነች። ሄርሜላ ደግሞ ባጣ ቆይ አይደለችም፣ ሴት ልጅ ነች። የራሷ ስንት ላይፍ፣ ስንት ህይወት፣ ስንት ኑሮ መኖር እየቻለች ይህን አቋም፣ ይህን ሰውነት፣ ይህን ፊት፣ ይህን መልክ ይዛ ለእሷ ባልሆነ ህይወት ላይ ስትደክም ስትለፋ መኖር አለባት ብዬ አላስብም። እና በቃ ችግሩን ፍቱና ተቀበዩና አብራችሁ ኖ እግዚአብሔርን እንትና ራሱ ሲጨንቃት ነው አብረሽ ሁኚ ብላ የመጣችሁ ቡዜ ራሱ ማለት ነው። በቃ ሩታ አለች እንደማትሆን ነው ስታቅ አብረሽ ሁኚ አብረሽን ተረጁ እያለች መጣች። ሁሉ እሷ የሆነ ሰው ሲከፋው ምናምን እሷ ማባበያ ናት እንዴ? እሷ ምንድን ነች እንዴ? እሷም የራሷ ህይወት እኮ መኖር አለባት። ከማይፈልጋት ሰው ጋር በዚህ ልክ መከራዋን ስቃዋን ስትበላ መኖር አለባት እንዴ? ለጊዜያዊ ደስታ ምን ያደርግላታል? ለሴት ልጅ ለወንድ እንደፈለገ ተደሳስቶባችሁ እንደፈለገ ስቆ ተዝናንቶባችሁ ይሄዳል። ምንም ማለት አይደለም። 1 አመትም 1 ወርም 8 አመትም 9 አመትም። ሴት ልጅ ግን 1 ቀንም 2 ቀንም 1 ሳምንትም 1 ወርም 1 አመትም በጣም ለእሱ አስፈላጊና ውድ ነው ጊዜዋ እና ለምን እንደዛ ይሆናል? እና ቡዜ ደግሞ አብርሽ እየረገጠ አይደለም፣ አንድ መስመር ላይ አንድ አቋም ላይ አይደለም ያለው። ሶ እቺ ልጅ እንድትጎዳ ነው ወይ እንደዚህ አይነት ንግግር? እና ሩታ ከሌለች በቃ ከማንም ሰው ጋር ሳይሆኑም እኮ መኖር ይቻላል። የማንሽ አትበሉኝ፣ የማንሽ ይሉኛል፣ የማን ልበላቸው፣ ብቻዬን ብቆይስ ምን አስጨነቃቸው፣ አይኖርም ወይ የማንም ሳይሆኑ ብላለች ዘፋኟና ይቻላል። በነገራችን ላይ እዚህ ምድር ላይ አንዳንዴ እንደውም ብቸኝነት ነጻነት አለው። ጥሩ ነው። ራሳቸው እንድታዳምጡ እንድትበስሉ ያደርጋቸዋል። በደንብ ብስል እንድትሉ እና ይህን ነው ያለው ነገር። ወንድሟ ደግሞ በስርዓት አውሩ ተነጋገሩ ብሎ ተሷቸው ከሄደ በኋላ ሄርሜላና አብርሽ እያወሩ ነበረ። ግን እሷ ምንም በምንም ተአምር መቀበል እንደማትፈልግ እየነገረችው ነበረ። መጨረሻ ላይ ግን መጦ በቃ አይ እሷ ምቾት እየተሰማት አይደለም፣ ሳትፈልግ ነው እያወራት ያለው፣ ስለዚህ አቁም ወይም ደግሞ የሆነ ነገር እያለው ነበር። አብርሽም እሺ በቃ ብሎ ነው ሄርሜላን እባክሽ አስቢበት ምናምን ብሎ እንግዲህ ወጦ የሄደው። ግን ምን አለ በቃ ሄርሜላ ይህን ፎቶ እኮ አለ እዚህ ያስቀመጥሽው ለኔ ቦታ እንዳለሽ በእኔ እንዳልቆረጥሽ እንዳልጨከንሽ ነው የሚያሳየው። ስለዚህ ተረጅኝ አይነት ነገር ተቀበኝ ምናምን። ሲጀመር እንዴት ነው የእውነት ከሆነ ፍቅሯ በዚህ ልትቆርጥም ልትጨክን የምትችለው? ግን አንዱን መምረጥ አለብህ። ምክንያቱም አንተ እየሄድክ እየመጣ ልቧን 10,000 ጊዜ ከምትሰብረው አንዴ የፈለገ ነገር ይሆን ብላ ጨክና በቃ ቢላ ላይ ብትቆም ይሻላታል። ከዛ ህመሙ እየሻረ በቃ እየዳነች ትሄድና ደህና ትሆናለች። ይህንን ነገር ነው ልናገር የምችለውና በቃ ልትረሽኝ አትችይ ምናምን። አዎ ስላፈቀረች ደጋግማ እንደምትወድ ስለነገረች የትም አትሄድም ብላ አስበለውና እሷ ደግሞ እኔ እዚህ ጋር ቁሜ የምጠብቀው ነገር የለም በቃኝ ብላለች። እኔም ሄርሜላ ብዙዎቻችሁ ተረጁ፣ የዋህነሽ፣ አብራችሁ ነው አብራችሁ ቀጥሉ ብትሉ ሰዎች ያላችሁ፣ እኔ ከመጀመሪያውም ጀምሮ ሄርሜላ መጨረሻ ላይ እንደምትጎዳ የማንም መጫወቻ መሳቂያ መሳለቂያ እንደምትሆን ተናግሬ ነበር። የምትጎዳው መጨረሻ ላይ እሷ ናት ብዬ ነበረ። ስለዚህ አብርሽ የሚሆን ሰው አይደለም ባጭሩ። ሌላ የራሷ የሆነ ሰው ትፈልግ፣ የራሷ የሆነ አፍቃሪ ትፈልግ። በእውነት ነው የምላችሁ አይሆናትም በተአምር ምንም በቃ ምንም የሚሆን ሰው አይደለም። ቢሆናት እኔ ደስ ይለኝ ነበር አብረው ቢቀጥሉ ነው። ገና የሩታና የአብርሽ ህይወት ያላለቀ ያልተዘጋ ምዕራፍ አለው። ለምንድን ነው ታዲያ በዛ ጭቃ ውስጥ ገብታ እሷ የምታወቀው? በቃ የራሷን በዚሁ አቋማ ትቀጥል። ሁሌ አብርሽን መለማመጥ የለባትም። ሁሌ አብርሽን መለመን የለባትም። ለስሜቷ በቃ ራሷን ያለችው እና ወንድሟ ደግሞ አጠገቧ በመሆኑ በዚህ ሰዓት ጥሩ ነገር ነው ብዬ ነው የማስበው። ለማንኛውም ህይወት ቀልድ አይደለም፣ በተለይ ለሴት ልጅ እና ሄርሜላ የራስሽን ውሳኔ ወስነሽ ከዚህ በኋላ ከአብርሽ ጋር ያለሽን ነገር ብታቆሚ ለነገ ህይወትሽ በጣም ውለታቱ ያለሽ። አይ አሁንም አብርሽ መጧል ይቅርታ እያለኝ ነው አብረን እንሁን እያለኝ ነው፣ ስለዚህ አብሬ ልቀጥል የምትይ ከሆነ የነገ ህይወትሽ እንደሚበለሻሽ፣ ነገም እንደምታለቅሽ፣ ከነገ ወዲያ ምንም አይነት ተስፋ መያዣ መጨበጫ እንደሌለው ዝም ብለሽ በቃ የመንገድ ዳር ውሃ እንደሆንሽ አስቢው። ዝም ብሎ የሚሄድ በቃ ማረፊያውን የት እንደሆነ ማያቅ ዝም ብሎ የሚጓዝ የለም። ልክ እንደዛ እንደሆንሽ ነው መቁጠር ያለብሽ ብዬ ነው የማስበው። በቃ በአቋምሽ ጽኚ፣ የራስሽን ኑሮ ኑሮ፣ የራስሽን ህይወት ጀምር። ይሄን አብርሽ ከሌሎች ሰው ወንዶች የተለየ ነገር የለው ወይ ደግሞ ዓለም ላይ ያለው ወንድ እሱ ብቻ አይደለም። እኔ ይህንን ሀሳብ አስተያየት ነው ሊሰጥ የምችለው እና አብርሽም ደግሞ አታስመስል፣ በቃ ይብቃ።
በዚህ ልክ እሷን መጎዳት የለባትም። ምክንያቱም እስከ ዛሬ የተጎዳችው በቂ ስለሆነ እና አንተ ደግሞ የማታደርገውን ነገር አደርጋለሁ ስትል ከርመ ቆይተ የማትሆነውን ነገር ሆናለሁ ብለህ የማትቀጥለውን ነገር ብዙ ተስፋ ሰጠሃት። ስንት ነገር ነው የተፈጠረው። ይሄ ደግሞ ደስ አይልም እና ስለነበረን ሀሳብ አስተያየት አመሰግናለሁ። የኔ ሀሳብ ይሄንን ይመስል ነበር። አብራችሁ ስለነበራችሁ ከልብ እያመሰገንኩ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። 30 ሺህ ኬ ልገባ ትንሽ ብቻ ነው የቀረኝ የኔ ውዶች። ሀሳብ አስተያየታችሁን ደግሞ እናንተም ያለውን ነገር በዛሬው ቪዲዮ እኔ በሰጠሁት አስተያየት ኮሜንት ላይ ማስቀመጥ ትችላላችሁ። ሰላም አምሹልኝ።